መስተጋብር የሚባለው ነገር ራሱ እኔና አንተ በመልክ እንመሳሰላለን ወይም ደግሞ አብረን የሆነ ቦታ ላይ ኖረናል ከሚለው አንፃር ሳይሆን መስተጋብር የሚባለው ግብሩ ምንድነው? መስተጋብር ማለት አብሮ ያለ ግብር ማለት አብሮ የነበረን ሀገር አብሮ የነበረን ፖለቲካል ኤንቲቲ የተመሰረተበትን ጊዜ ነው ሄጄ ትራክ ያርኩልህ እንጂ እኔ ጓደኛ አለኝ ፕሪንስ ካሊሳ የሚባል ጓደኛ አለኝ ትምህርት ቤትም አብረን ሄድን የዛሬ 20 ዓመት የካሊሳ ልጅ ነው የቢሾፕ ልጅ ነው በጣም ነው የምንመሳሰለው ወንድማማች ሁሉ እንመስላለን ሩዋንዳዊ ነው ቱሲ ነው ሩዋንዳዊ ነው ከኔ ጋር በጣም የምንመሳሰል በመልክ የምንመሳሰል ሰው ነው እኔና እሱ እንመሳሰላለን አፍሪካዊነት አለን ብዙ ነገር አለን ግን እኔና እሱ ፖለቲካሊ ምንም አይነት የሚያገናኘን ነገር አልነበረም በአንድ ሀገር ግዛት ስር በአንድ ማንነት ውስጥ በአንድ አስተዳደር ውስጥ መስተጋብር አልነበረንም እኔና አንተን ግን በአንድ መስተጋብር ውስጥ ያስገባን ታሪክ የመጣው የሚታወቀው ከረንት ኢትዮጵያ የምትባለው ስቴት the scramble for Africa ዩሮፖች ከወሰኑበት ከጀርመኑ ሚቲንግ በኋላ ሚኒሊክ ወደ ሁለተኛው ሚኒሊክ ወርዶ የሳውዝን ድንበር እንዳለ ኮንሶሊዴት ያደረገበት ሰዓት ነው እኔ እንደ አንድ ኦሮሞ የኢትዮጵያ ሚለው ማዕቀፍ ውስጥ ኮንሶሊዴት ይሆንኩት እንደ ሀገር ያ ማዕቀፍ ሲመጣ does that make sense yeah I got it እስቲ አንተ ያገልጠይቅ ልብነ ድንግልን ታቋል ስለ ልብነ ድንግል አውቃለሁ ስለ አጼ ልብነ የድረስ ነበር ግዛት አጼ ልብነ ድንግል ግዛቴ የት ድረስ ነው እንደሚል ልነግር እችላለሁ እንጂ ግዛቱ የት ድረስ እንደሆነ አንተ ልታረጋግጥልኝ አትችልም እኔ አረጋግጥላለሁ ቀጥል አንተ ንገረኝ መጀመሪያ ነው ለምሳሌ ይሄን ያመጣውበት ፖይንት ልንገር አሁን አንተ ፖለቲካሊ አያመሳስለንም ብለ የመጣው ከልብነ ድንግል አገር በቃ ከግራኛ አህመድ እስከ አጼ ምኒልክ ያለውን ወስደህ ኦኬ ከዛ ፊት ግን በዳይትም ጊዜ ከዛም በፊት ብዙ ልንሄድ እንችላለን የኢትዮጵያ ግዛት እስከ በርበራ ድረስ እንደነበረ ግልጽ ነው ልብነ ድንግል ማለፈ ልብነ ድንግል እስከ በርበራ በነበረ ጊዜ ከኦሮሞዎች ጋር የነበረው መስተጋብር ምንድን ነበር ኦኬ ላስረዳ በዛ ሰዓት አሁን ለምሳሌ እዚሁ ጋር ጎግል ማድረግ ትችላለህ መጽሐፉን ማንበብ ትችላለህ ኦኬ አቢሲኒያ አዳል ዋር ነው የሚለው እሱ መጽሐፍ አንብበ ከሆነ በኢትዮጵያኖች አልተጻፈም አቢሲኒያ አዳል ዋር አብዛኛው እንደውም ከፈቱል አልሐበሽ የተወሰደ ነው በዛ ጊዜ እያንዳንዱን የተዋጉባት ምድር ህዝቡን ይገልጻል በኢትዮጵያኖች አልተጻፈም በዛ ጊዜ ከዛ ጀምሮ ኦሮሞ የሚባል አልነበረም እኔ አሁን ይኸውልህ እዚህ ጋር ሮንግ እንድትወስደው አልፈልግም ኖ ችግር የለውም እንደው ላይ አይደለም ኖ ወደዋለሁ ጥሩ ሐሳብ ነው ቆይ እንደዛ ከሆነ የለውበትም ማን መስተጋብር የለህም ከኔ ጋር እኮ ነው ኦኬ እሱን አመጣለሁ አሁን ኦሮሞ የሚባል ከሌለ ይኸውልህ እኔ ስለ ልብነ ድንግል እኮ እኔ ኬር ማደርግበት ምክንያት ስለ ሚኒሊክ ኬር ማደርግበት ምክንያት እኮ ሚኒሊክ ከኦሮሞ ጋር መስተጋብር ስለነበረው እኮ ነው ከኦሮሞ ጋር መስተጋብር ከሌለው ኦሮሞ ቢባል ካልነበረ ልብነ ድንግል እስከ ኖርዘርን አሜሪካ ለምን አይሆንም አገባኝ ልብነ ድንግል ግዛቱ ስፋቱና ጥበቱ ሳይሆን የኔ ትኩረት ልብነ ድንግል ከኦሮሞ ህዝብ ጋር ምን መስተጋብር አለው እኔ ማውቀው አሁን የምናውቃት ኢትዮጵያ የምትባለዋን ሀገር የመሰረተው ሰው ያሰፋው ሰው ሄደንዴ ይስለ መኩ አንድ ቁጥር ጻፍ ተመለሰ ጥሩ ኮንቨርሴሽን ውስጥ ገብተህልኛል አትሽሽ በፈጠረ